ብትጠይቁት የእስልምናውን ዴፊኒሽን አይደለም የሚነግራችሁ። the same time ኢንጂልም እንደዚሁ ቁርአን ውስጥ ኢንጂል የሚሉትን ቦታዎች ፈልጋችሁ አውጡና አንብቧቸው። ከዛ የሆነ ነገር ትረዳላችሁ። ስለ ኢንጂል ስለተባለው ነገር ዲስክራይብ የሚያደርጉ ያንን ነገር የሚገልጹ ምን አይነት መጽሐፍ እንደሆነ፣ ይዘቱ ምን አይነት ነገር እንደሆነ፣ ኢሳ አለይሂ ሰላም የተሰጠው እንደሆነ። ስለዚህ ኢንጂል የሚለው ቃል ቁርአን ውስጥ የምታገኟቸውን ቦታዎች ሁሉ መርጣችሁ አውጡና ስለ ኢንጂል የተገለጹ ነገሮችን የሆነ አይዲያ ታገኛላችሁ። የሆነ ምሳሌ ወይም ደግሞ አይምሯችሁ ውስጥ የሚመጣ ነገር አለ። ግልጽ ነው። ነገር ግን ክርስቲያኑን ብትጠይቁት ግን ኢንጂል ብትሉት ግን ማቴዎስ ነው የሚጠቅስላችሁ፣ ማርቆስ ነው የሚጠቅስላችሁ፣ ሉቃስ ነው የሚጠቅስላችሁ እንጂ እናንተ ጭንቅላት ውስጥ የተፈጠረውን ነገር አይደለም የሚጠቅስላችሁ። አግኝታችሁኛል? ስለዚህ ሁለታችንም የምናወራው ሐሳብ የተለያየ ነገር ከሆነ አንድ ነገር ነው ብለን መነሳቱ ነው ትልቁ ችግር እየተፈጠረ ያለው። ስለዚህ ይሄንን ነገር ከማጥራት ላይ ብንነሳ ሞር የጥያቄውን ሁሉ ቁልፍ ይሆናል ብዬ አስባለሁ። ስለዚህ እኛ ኢንጂል እመኑ፣ ተውራት እመኑ ወይ በቀደሙት መጽሐፍቶች እመኑ ሲባል ስለ እነዚህ መጽሐፎች የተገለጸውን ነገር በቁርአንና በሐዲስ ምንድን ነው የሚለውን ነገር መጀመሪያ መረዳት መቻል አለብን። ያንን ከተረዳን በኋላ ነው የእነሱን ነገር ኮምፔር የምናደርገው እንጂ ቅድም ያህያ እንዳለው መጽሐፍ ቅዱስ የሚል ነገር የለም ቁርአን ውስጥ ለምሳሌ በግልጽ የተቀመጠ ማለት ነው። ግልጽ ነው። ስለዚህ በዛ መልክ ብናየው ሞር ነገሩን ክሊር ማድረግ እንችላለን ብዬ አስባለሁ ኢንሻአላህ። ሹክራን ጀዛከላሁ ኸይራ ኡስታዝ አቡ ይስራ። ምናልባት የተወሰነ አቡ ስለጀመረው በዛው ላስቀጥለው ነው የተወሰነ ሐሳቡ ላይ ሄዶበታልና አንደኛ እስኪ ክሌማቸውን እያስቀመጥን በትክክል ምንድነው የሚለውን ለማየት እንሞክር። አሁን ለምሳሌ የመጀመሪያው ኢስላሚክ ዳይሌማ የሚቀመጠው if the angel ወይንም the gospel is the word of God Islam contradicts it and Islam fails ነው የመጀመሪያው መከራከሪያቸው። ይሄው ምንድነው ኢንጂል የሚባለው ነገር ወይንም መጽሐፍ የአምላክ ቃል ከሆነ እስልምና ይህንን ይቃርናልና እስልምና ይከሽፋል ነው። በደንብ እሺ፣ አሁን በደንብ እናስተውለውና እንየው። የመጀመሪያው ኢንጂል የአምላክ ቃል ከሆነ ተባለ። አዎ ኢንጂል የአምላክ ቃል ነበር። ኦሪጂናሉ ኢንጂል አላህ Subhanahu Wa Ta'ala ለኢሳ አለይሂ ሰላም የሰጠው መለኮታዊ መጽሐፍ ነው። ኦኬ ተስማማንሽ። ከዛ በኋላ እስልምና ይህን ይቃረናልና እስልምና ይከሽፋል አለ። እስልምና ይህንን የሚቃረነው የት ጋር ነው ከተባለ አሁን ፕሪሚሱ ሮንግ ስለሆነ ነው የተነሱበት ነጥብ ትክክል አይደለም። እስልምና የሚቃረነው የትኛውን ኢንጂል ነው? ክርስቲያኖቹ እስልምና የአምላክ ቃል ያለውን ኦሪጂናሉን ወንጌል ነው ወይ የሚቃወመው ነው? አይደለም። አሁን ክርስቲያኖቹ እጅ ያለው መጽሐፍ እስልምና የሚቃወመው ትክክለኛው ለኢሳ አለይሂ ሰላም የተሰጠው መጽሐፍ እሱ ስላልሆነ ነው። ክርስቲያኖቹ ግን በአእምሯቸው ያለው ሐሳብ ምንድነው? እስልምና ኢንጂልን ተቃወመ ሲሉ ኢንጂል ተብሎ ቁርአን ውስጥ የተጠቀሰው እኛ እጅ ላይ ያለው ወንጌል ነው የሚል አርጊውመንት ስላላቸው ነው፣ ወይም መሳቢ ስላላቸው ነው። ይሄ ሮንግ ነው። ስለዚህ የተነሳችሁበት መከራከሪያ በራሱ ትክክል አይደለም። ቁርአን ኢንጂል ያለውና የአምላክ ቃል ያለው ቃል እና እናንተ እጅ ላይ ያለው ሁለቱ በጣም ይለያያሉ ነው። አይ ቲንክ ተረድታችሁታል አይደል? ገብቷችኋል? ለምንድነው ይሄንን በዚህ መልኩ ልናብራራ የሚገባው? የተወሰነ ነጥቦችን እያስቀመጥኩ ልቀጥልላችሁ። የተወሰነ ፓርት ላሳያችሁና ወደ እናንተ አልፋለሁ። እናንተም ጥያቄ ማንሳት ትችላላችሁ ኢንሻአላህ። የመጀመሪያው ቁርአን ስለ ኢንጂል ያለው አቋም ምንድነው? ቁርአን ኢንጂል ብሎ ሲናገር ያለው አቋም ምንድነው ከተባለ ቁርአን ስለ ሶስቱ መለኮታዊ መጽሐፍ ከቁርአን በፊት ስለነበሩ ሲናገር ለኢሳ አለይሂ ሰላም ከተሰጠው መጽሐፍ ውስጥ አንደኛው ኢንጂል እንደሆነ ይናገራል። ለሙሳ አለይሂ ሰላም ተውራት ተሰጥቶታል። ለኢሳ አለይሂ ሰላም ኢንጂል፣ ለዳውድ አለይሂ ሰላም ደግሞ ዘቡር ተሰጥቶታል። በትርጓሜ ደረጃ ኢንጂል ማለት የምስራች ቃል ማለት ነው። ዘቡር ተውራት ማለት የህግ መጽሐፍ ማለት ነው። ዘቡር መዛሚር ነው ወይንም የዳውድ አለይሂ ሰላም ውዳሴ ማለት ነው። ሶ እንደነዚህ መጽሐፍቶች ለነዚህ ነቢያት እንደተሰጡት ቁርአን አፊርም ያደርጋል። ኦኬ። ስለዚህ ቁርአን ያንን አፊርም ሲያደርግን ቁርአን እነዛ መጽሐፍት ወረዱ ወይንም ለነዚህ ነቢያት ተሰጡ እንዳለው ሁሉ እነዚህ መጽሐፍት ከጊዜያት በኋላ በሃይማኖት ሊቃውንቶቻቸው በተለያዩ አካላት እጅ ገብተው እንደተበረዙም ደግሞ ይናገራል። ስለዚህ ቁርአን ኢንጂል የሚለው መጽሐፍ መጀመሪያ የነገረን በኢሳ አለይሂ ሰላም ላይ የነበረው መጽሐፍ ሳይሆን ከዛ በኋላ ኦሪጂናል ቅርጹን እያጣ በሰዎች እየተበረዘ የተወሰነ መለኮታዊ ቅሪት እንጂ ሙሉ ለሙሉ መጽሐፉ ኦሪጂናል ይዘቱን እንዳጣ ማለት ሙሉ ለሙሉ ኦሪጂናል እንዳልሆነ የተወሰነ መለኮታዊ ቅሪት ይኖረዋል። መበረዝ ማለት ባይ ዲፎልት ምን ማለት ነው? ሙሉ ለሙሉ መጥፋት የሚመስላቸው ሰዎች አሉ ክርስቲያኖቹ። ልክ አንዳንድ ጉዳዮችን ከክርስትና ውስጥ ያሉ እስልምና ጋር የሚስማሙ ነጥቦችን ስናነሳ ሲያዩ እንደ መጽሐፍ ቅዱሱ ተበርዟል ብላችኋል ነበር እንዴ ይላል።
መበረዝ ማለት ኮምፕሊትሊ ቫኒሽ ማድረግ ማለት አይደለም፣ መጥፋት ማለት አይደለም። መበረዝ ማለት እውነቱ ከሐሰቱ መቀላቀል ነው። አላህ ሊመ ተልቢሱል ሐቀ ቢልባጢል ይላል። እውነቱን ከሐሰት ለምንድን ነው የምታለባብሱት የምታደበላልቁት ይላል። ስለዚህ እውነትና ሐሰቱን መቀላቀል ማለት ነው። ሰንበዲ መጥቶ ቡናውን ከወተት ጋር ቢያገናኘው ማኪያቱ የሚባል የሆነ የብርዝ የሆነ መጠጥ ይፈጥራል አይደል? ከዛ ውስጥ ቡናውም አለ ወተቱም አለ ተቀላቅሏል። ግን መለየት እስከማይቻል ድረስ ተቀላቅሏል። ስለዚህ እውነትና ሐሰቱ እዛ መጽሐፍ ውስጥ ተቀላቅሏል፣ መለየት እስከሚያስቸግር ድረስ ማለት ነው። መበረዝ ማለት ሙሉ ለሙሉ ከናካቴው መጥፋት ማለት ሳይሆን ሁለቱ ነገሮች መቀላቀላቸው ማለት ነው። ስለዚህ ቁርአን ስለ ኢንጂል ሲያወራ፣ ስለ ወንጌል ሲያወራ ወንጌል ተብሎ በመጀመሪያ ለኢሳ አለይሂ ሰላም የተሰጠው መጽሐፍ ኦሪጂናል ቅርጹን ጠብቆ አሁን በክርስቲያኖቹ እጅ አለ እያለ አይደለም። ይሄ ክሊር መሆን መቻል አለበት። ስለዚህ ይሄ ከሆነ ታዲያ የት ገባ ከተባለ ተበርዟል ነው። አሁን ይህንን በደንብ አፊርም ማድረግ ከቻለ አርጊውመንቱን እንገለዋለን። ለምንድነው አርጊውመንቱን የምንገለው? መጀመሪያ የተነሳበት አርጊውመንቱ ትክክል ስላልነበር። ይሄው ኢንጂል የአምላክ ቃል ከሆነ አለ እስልምና ይህንን ይቃረናልና የትኛውን ነው የሚቃረነው? እኛ እጅ ላይ ያለው እንዴ? እናንተ እጅ ላይ ያለው የአምላክ ቃል ነው መቻልን። ታዲያ እናንተ እጅ ላይ ያለው እኮ ተበርዞ የመጣ መጽሐፍ ነው። ስለዚህ እስልምና መቃረን ነው ያለበት። ገብቷችኋል? እስልምና መቃረኑ ነው እኮ የበለጠ ስሙሙ የሚያደርገው። እንደውም ፌል አያደርገውም፣ ያስማማዋል እንጂ። ቁርአን ተበረዘ ያለውን መጽሐፍ ቢስማማው ነበር አይደለ ጥያቄ የሚፈጥርበት የነበረው። ቁርአን ኢንጂል ተበርዟል አለ። ኢንጂል ተበላሽቷል ካለ በኋላ አይ ኢንጂል ትክክል የሆኑ ነገሮችን ብቻ እየጠቀሰ ከኢንጂል ጋር 100% ቁርአን የሚስማማ ያ ነበር ኮንትራዲክሽን የሚባለው፣ ግጭት ወይንም ዳይሌማ የሚባለው። ወይ ተበርዟል የሚለውን አቋምህን ያዝ፣ አሊያም ደግሞ ከኢንጂል ጋር 100% መስማማትህን አቁም የሚል ጥያቄ ሊያነሱ የሚገባው የነበረው። ግን አሁን እስልምና መጀመሪያውንም ኢንጂል የአምላክ ቃል ነበር አለ። ኦኬ፣ የአምላክ ቃል የነበረው ኢንጂል ተበርዟል አለ። ኦኬ፣ ያ የተበረዘው መጽሐፍ ጋር ደግሞ በአስተምሮ ደረጃ ቁርአን ይጋጫል ወይንም ይለያያል። ስለዚህ ቁርአን ከዛ ትምህርት ጋር ራሱን መነጠሉ መጀመሪያም ተበርዟል ለማለቱ ማስረጃ ነው ማለት ነው። ስለዚህ ሙሉ ፕሪሚሱ እነሱ ካስቀመጡት አንግል አንጻር ነው የሚቃረነው እንጂ እስልምና ካለው እሳቤ አንጻር የሚቃረን አይደለም ማለት ነው። ይሄ አንደኛው የምትይዙት ነገር ነው። ሌሎች ሰዎችን እያስገባው ልግባ ብቻ እንዳላወራ ኢንሻአላህ። ሌላ ሐሳብ ካላችሁ አንሱ፣ በዚሁ እያብራራ ነው እንላለን ኢንሻአላህ። መርሃባ። ምናልባት አንዳንድ ጊዜ ሐሳቦችን በምሳሌ ማድረጉ የተሻለ ይመስለኛልና ለምሳሌ አሁን አንዳንድ ሰው በጣም ሌላ እንኳን አይደለም ክርስቲያን ቀርቶ ማለት ነው ሙስሊሙም ጋር አንዳንድ ጊዜ እንደኔ እንደ ሚስኮንሰፕሽን አለ ብዬ የምረዳው ነገር ምንድነው፣ ወይም ደግሞ ክርስቲያኖች የሚመስላቸው ነገር ማለት ነው ላይክ ነብዩ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ዲነል እስልምና እያስፋፉ መጡ። ኦኬ፣ ይሄ አሰምሽን ምን አይነት አሰምሽን ይፈጥራል መሰላችሁ? ማለት አምላክ ወይም ደግሞ በእነሱ አስተሳሰብ ወይም ደግሞ ከእስልምና ውጭ ያሉ ሰዎች እስልምና የሚባለው ነገር በቃ ከ6ኛው ክፍለ ዘመን ወይ በ7ኛው ክፍለ ዘመን የመጣ ሃይማኖት፣ አንድ አረብ የሆነ ሰው ያመጣው ሃይማኖት። ኦኬ፣ ከዛ በኋላ ስለነበረው ታሪክ ምንም የማያውቅ አንድ እንደገና ደግሞ ከጠቀሰም ደግሞ ግዴታ ያው ከዛ በፊት የነበሩትን ሃይማኖቶችን እንትኖች ነው የሚጠቅሰው። እንደዛ ከጠቀሰ ከኛ ወስዷል የሚል ኢንተርፕሪቴሽን እንዲይዙ አደረጋቸው። ነገር ግን ቁርአን ውስጥ ስናይ ዲቴይልን የሚያይ ሰው ቀደም እንዳልኩት መጀመሪያ የነበረው አርጊውመንት የማታለል አርጊውመንት ነበረ። ቤዚካሊ ማለት በደንብ ለሚያውቅ ሰው ቁርአን እንደማይል እያወቀ ማለት ነው። እንደውም እኮ ቱ ዘ ኤክስተንት በጣም ከቅጥፈታቸው የተነሳ እኮ ቁርአን ራሱ ኢሳን አምላክ ይለዋል እኮ እያሉ እኮ የሚከራከሩ ሰዎች እኮ ተፈጥረው ነበረ። ታውቃለህ? ያ እንደዚህ አይነት አንዳንድ የቁርአን አንቀጾችን እየተረጎሙ ወላይ እንደዚህ እኮ እየተረጎሙ ቁርአን ኢየሱስን አምላክ ይለዋል እስከ ማለት ሁሉ ደርሰው ነበረ። ማለት ምን ትርፍ እንደሚያገኙ ግን ከሎጂኩ እኮ ብትጠይቃቸው፣ ለምሳሌ አሁን እኔ ዒሳ አለይሂ ሰላም ነብይ ነው ይላል ብዬ መጽሐፍ ቅዱስ ላይ ምሳሌዎችን ብጠቅስ እኔ ነጥብ አለኝ። ለምንድነው ነጥብ ያለኝ? እነዛ መጽሐፍቶች ቀድሞውኑ መለኮታዊ ቅሪት ያላቸው መጽሐፍቶች ናቸው ብዬ ስለማምን ከነዛ መለኮታዊ ቅሪት ያላቸው መጽሐፎች ውስጥ ዒሳ አለይሂ ሰላም ነብይ የሚል ቢኖር ከእስልምና ጋር ስሙ ስለሆነ ያልተበረዘው የመጽሐፉ ክፍል ነው ብዬ ልቀበለው ስለምችል ያንን መሰረት አድርጌ ላነሳ እችላለሁ። እኔ ፖይንት አለኝ። አንድ ክርስቲያን ግን መጽሐፉ ከናካቴው ስህተት ነው፣ የአንዳንዶቹ አለፍ ሲልም የሰይጣን ቃል ነው፣
ነብዩ መሐመድም ሐሰተኛ ነብይ ናቸው ሰለላሁ ዐለይሂ ወሰለም እያሉ መልሰው እንደገና ለራሳቸው የአስተምሮ ትምህርት ወይም ለራሳቸው ለሚያምኑበት ነገር ማስረጃ ከቁርአን መፈለግ ግን ምንም እኮ ዳዝንት ሜክ ኤኒ ሴንስ ማለት ሎጂካል አይደለም። ቁርአን የሐሰት መጽሐፍ ነው ካልክ በኋላ ሙሉ ለሙሉ እኮ ነው ሙሉ ለሙሉ የሐሰት መጽሐፍ ነው። ነብዩ መሐመድም ራእይ ወርዶላቸው ሳይሆን ራሳቸው የጻፉት ካልክ በኋላ ለምንድን ነው አንተ ከቁርአን ማስረጃ ፍለጋ የምትደክመው? በጣም እኮ ሎጂካል አይደለም። እሺ እንዳሉት ለምሳሌ እንዳሉት እንበልና እሺ ዒሳ አለይሂ ሰላም አምላክ ነው አለ ተባሉ። ለምሳሌ ቁርአን አለ ተባሉ። ኦኬ ስለዚህ ቁርአን የነሱን ፖይንት ስለደገፈ ቁርአን ላይ እውነት አለ ማለት ነው ብለው ይቀበላሉ? ቁርአን ውስጥ የአምላክ ራእይ በቃ ቢያንስ ሌላው እንኳን ተበርዟል ቢሉም ይህች ግን የአምላክ ራእይ ናት ለነብዩ መሐመድ የተገለጠች ራእይ ናት ብለው ይቀበላሉ? አይቀበሉም እኮ። አዎ ማለት ይሄ እኮ ከሰልፍ ኮንትራዲክሽን ነው፣ ከራስህ ፖይንት ጋር የምታደርገው መላተም ነው። እና እኛ ያንን ስናደርግና እነሱ ያንን ሲያደርጉ በጣም ልዩነት አለው። ሁሌ የሚገርመኝና የሚያስቀኝ አንድ ክርስቲያን መጽሐፍ ላይ የነበረ ታሪክ ነበርና እሱን እግረ መንገድ እዚሁ ላይ ልጥቀስልህ ብዬ ነው። እና አንድ አማን ገረመው የሚባል አንዳንድ ጊዜ ሰሂማ ምናምን እያለ ጽሁፉን ስሙን እየቀያየር ይጽፋልና እሱ አንድ የጻፈው መጽሐፍ ነበርና እዛ መጽሐፍ ላይ ገና እንትኑን ሳየው ነበር እኔ እንትን ያለኝ የነበረው መጽሐፍ ቴብል ኦፍ ኮንቴንቱን ሳየው ማለት ነው። እና መጀመሪያ ላይ መጽሐፉን ጅብሪል አይደለም ወህይ ምንድነው የገለጸላቸው ወዘተ እያለ ያቀርብና ስለዚህ ከየት ነው የመጣው የሚለውን የቃጭል ድምጹን ታሪክ ይሄ የተለመደውን አርጊውመንት ምናምን እያቀረበ ከሰይጣን ነው መጽሐፉ ቁርአን ከሰይጣን ነው ምናምን ነገር ካለ በኋላ በሌላኛ ምዕራፍ ላይ ሲያብራራ ምን ይላል መልሶ እንደገና ማለት ነው ቁርአን እኮ መጽሐፍ ቅዱስን እውነተኛ ብሎ ይጠቅሰዋል መልሶ ራሱ ጋር። ስለዚህ በተዘዋዋሪ ምን እያለ መሰለ መጽሐፍ ቅዱስን ሰይጣን መጽሐፍ ቅዱስን ኢንዶርስ ያደርጋል ማለት ነው። ቁርአን የሰይጣን ቃል ነው እኮ ብሏል መጀመሪያ እኮ ረስቶት እኮ ነው ያለ ቁርአን የሰይጣን ቃል ነው ካለ በኋላ መልሶ ቁርአን እንደገና መጽሐፍ ቅዱሳችንን ይደግፋል ብለህ የምትከራከር ከሆነ መጽሐፍ ቅዱስን ሰይጣን ይደግፋል ሰይጣን ኢንዶርስ ያደርገዋል እያልክ እንደመታገል ነው። ገብታ የምትነሳበት አርጊውመንት ዝም ብለህ እስልምናን ለመተቸት ብቻ መሆን የለበትም። መልሶ ሲዞርብህ አንተ ራሱ ያንን ነገር መመለስ በምትችለው መልኩ አቋም ያዝክበት መሆን አለበት። ወይ ማለት ከእምነት ጋር ስምሙ የሆነ አቋም ነው መያዝ ያለበት። ለምሳሌ መጽሐፍ ቅዱስ ተበርዟል ብዬ ካመንኩ በኋላ ከዛ በኋላ መልሼ የሚይዛቸው ትምህርቶች ሁሉ ይሄን የመጀመሪያውን ፕሪንሲፕልን የሚያፋልሱ መሆን የለባቸው። ክርስትናው ላይ ግን በተለይ ያሉት አቃቤ እምነቶች አንዳንድ አቋማቸው ምንድነው በቃ ምንም አይነት ፕሪንሲፕል ያለ መኖር በቃ የትንፍጪው እኔ ብቻ እስልምና ላይ ያሉ ሰዎችን በየትኛው መንገድ ቢሆን ጥርጣሬ ውስጥ ያስገባባቸው እኔን ከፈለጉ ሰይጣን አምላኪ የሚያደርገኝን አይነት አቋምም ሊያዝ ብቻ እነሱ ላጠራጥራቸው that is my business የሚል አይነት አቋም ነው ያላቸው። እንደው ስላነሳው ትዝ ብሎኝ ነው። እሺ መርሃባ ቀጥታ ምን ትዝ አለኝ አንተ ራሱ ቅድም ስታወራ እንግዲህ ንዝር ላይ የቆያችሁ ብዙ አስቂኝ ነገሮች ስላሳለፈን ነው አሁን ትዝ ያለኝ ነው የመሱና አንዴ አስታውሳለሁ መጽሐፎችም ጽፈዋል በዚህ ጉዳይ ላይ እና ለምሳሌ ብዙን ጊዜ ማይንዳቸው ውስጥ የሆነ ነገር ስለው ይመጣሉ። ማለት ምንድነው ይዘው የሚመጡት የክርስትና መስራች ኢየሱስ ነው፣ የእስልምና መስራች ሙሐመድ ነው ሰለላሁ ዐለይሂ ወሰለም በእነሱ ሐሳብ ወይም በእነሱ አስተሳሰብ ማለት ነው። ከዛ በኋላ ይመጡና ኢየሱስን ከማይም በእነሱ አስተሳሰብ ማለት ነው የክርስትናውን ኢየሱስ ወይም አምላክን ማለት ነው በሌላ አነጋገር ከነብዩ መሐመድ ጋር ያወዳደራሉ። ትዝ ይላችሁ ከሆነ እንደምታውቁት ማለት ለምሳሌ ነብዩ መሐመድ ሞቷል፣ ኢየሱስ በህይወት ነው ያለው። ነብዩ መሐመድ እንደዚህ አድርጓል፣ ኢየሱስ ግን እንደዚህ አላደረገም። በቃ ወደ 10-15 ነጥቦችን ይዘረዝሩና ኮምፔር ያደርጓቸዋል። ከዛ አንድ ቀን ምን አልኩት አስታውሳለሁ፣ ቆይቷል በፊት ነውና ፌስቡክ ላይ ነውና ቆይ አንተ በክርስትናው ኢየሱስ ምንድነው አልኩት ስለው አምላክ ነው አለኝ። እና አይ እንግዲህ እኛ ጋር ደግሞ በእስልምናው ደግሞ ነብዩ መሐመድ ሰው ናቸው፣ ስለዚህ እንዴት አምላክን ከሰው ጋር ታወዳድራለህ አልኩት። ከዛ በኋላ በቃ በጣም ተበሳጨ እና እንደውም እኮ ልክ ነው እኮ እንዴት አምላክን ከሰው ጋር እናወዳድራለን ማለት ይሄ አርጊመንታቸው ግን ለምን ለማድረግ ነበር በእነሱ ቤት ልክ ነብዩ መሐመድን ዝቅ ለማድረግ ኢየሱስን ከፍ ለማድረግ ነው ኮምፔር እያደረጉ የሚያመጡት የሆነ የኢየሱስን ባህሪያቶችን እያመጡ ከቁርአንና ከመጽሐፍ ቅዱስ እያመጡ ኮምፔር የሚያደርጉት ማለት ነውና ቤዚካሊ እኔ አንዳንዴ ያስቀኛል አርጊመንቶቹ ሁሉ ማለት ነውና አሁን አንድ ሰው ለምሳሌ ማን እንደዚህ ያደረገ ታውቃለህ ይለዋል። አሁን ብዙ ጊዜ አይተው ከሆነ ማለት ነው ነብዩ መሐመድ ኢየሱስ እንደዚህ ያደርጓል እንደዚህ ያደረገ ታውቃለህ ይለዋል። እንዴት ስላቀ ይችላል? አምላክ እኮ ማለት ቤዚካሊ አይጠበቅም እኮ ማምጣትም አይጠበቅብኝም አምላክ ከሆነ ማለት ነው። ገብቷል አባባሌ? ላይክ አምላክ ከሆነ ሌላ እንደዛ ያደረገ አካል አሁን አምላክ የሚያደርገውን ነገር
አላህ Subhanahu Wa Ta'ala ያለውን ባህሪ የሱን ስልጣን የሱ አይነት ያለው ሌላ አካል አለ እንዴ? የለም እኮ በቃ በእስልምናው ማለት ነው ገብቷል። ነገር ግን እነሱ ጋር ምን አይነት ሜንታሊቲ ያለ በቃ ኢየሱስን የሆነ ነገር ስላደረገ ማን አለ እንደሱ እያሉ ማወዳደር የምታወዳደረው አካል መፈለግ ራሱ ሮንግ ነገር ነው ባይ ዲፎልት ማለት ነው ገብቷል። ገና ስትነሳ ማለት ነውና አሁን ወደ አንድ ምሳሌ ልግባና ምናልባት ወደ አንተ መልሰዋለሁና አንዳንድ ጊዜ እንደዚህ ሐሳቦችን በምሳሌ መወረድ ብናብራራቸው ጥሩ ነው ብዬ ነው። አሁን በእስልምና ውስጥ ሙሳ ወይም ሙሴ አለ፣ በመጽሐፍ ቅዱስም ውስጥ አለ አሮን ሃሮን አለ። ኦኬ አሁን እነዚህ ሰዎች ሁለት ነቢያቶች ናቸው፣ በእስራኤል ህዝቦች የተላኩ ሰዎች ናቸውና እነዚህን ታሪኮች ሲያወራ እስልምና ምክንያቱም ሌላ ሃይማኖት አይደለም ማለት ምን ማለት ነው? ከአንድ አምላክ ነው ከሁሉም ሰው ሁላችንም እኮ የተለያየ አምላክ የለንም ወደድንም ጠላንም ማለት ነው። አንድ አምላክ ነው ያለን የሰው ልጆችን የፈጠረ ማለት ነው። ለጊዜው ስሙን እናቆየውና ማን ነው የሚለው ሌላ ቶፒክ ስለሆነ ማለት ነው። ሶ ከአዳም ሁላችንም የመጣን እስከሆንን ድረስ ያ ነብይ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበሩ ሰዎች እስከሆኑ ድረስ አሁን ለምሳሌ ሰለም ቁርአን ላይ ብዙ ቦታ ላይ ይናገራል። ለምሳሌ ስለ ኢሳ አለይሂ ሰላም ይነግራቸውና ስለ ቤተሰቦቻቸው እንዴት ዘከርያ እንዴት እናቷን እንዴት ለማሳደግ ዕጣ እንደተጣሉ ምናምን ይናገርና መጨረሻ ላይ ምን ይላቸዋል? ይሄን ታሪክ የምንነግርህ ከሩቅ ወሬዎች ነው፣ አንተ በጊዜው ዕጣ ሲጣጣሉ በጊዜው አልነበርክም ይላቸዋል። you don't have any information about what has happened ይላቸዋል። ማለት ድሮ በዛን ጊዜ ምክንያቱም እሳቸው ገና ከጊዜ በኋላ የመጡ ሰው ናቸውና ይሄ የምንነግርህ የሩቅ ወሬ ነው፣ በጣም የቆየ መረጃ ነው ኢንፎርሜሽን የምንነግርህ ብሎ ታሪኩን ነው የነገራቸው። ሶ the same thing አሁን ሙሴና አሮንን ብንመለከት ሙሳ ጋርና አሮን ጋር ተመሳሳይ ታሪክ ታገኛለህ። ፈርዖን ጋር መላካቸው እዛ ከፈርዖን ጋር የነበራቸውን ትግል ምናምን ተመሳሳይ ሐሳቦች ኦልድ ቴስትመንት ላይና ታገኛለህ፣ ቁርአንም ላይ ታገኛለህ። ነገር ግን የሚለይባቸው ነገሮች ደግሞ አሉ ቁርአን ማለት ነው። አሁን ምን ማለት ነው የሚለይባቸው ነገሮች? ለምሳሌ አሮን በመጽሐፍ ቅዱስ ጣዖት እንዲያመልኩ ሙሳ አምላክን ሊያናገር በሄደበት ጊዜ ጣዖት እንዲያመልኩ ጥጃ እንዲያመልኩ ማለት ነው አቅልጦ ምናምን እንደሰራላቸው ይናገራል የመጽሐፍ ቅዱስ ታሪክ ማለት ነው። ቁርአን ግን ምን አደረገው? እዚህ ጋር የሱን ታሪክ አወጣውና ነው ሳሚሪ የሚባል ነው ይሄንን ነገር ያሰራላቸው ብሎ አሮንን ከዚህ ነገር ምን አደረገው? ፍሪ አደረገው ወይም ደግሞ ነፃ አደረገው። ገብተዋል? ስለዚህ ምን ትረዳለህ? አሁን እዚህ ጋር ሆን ብሎ ነው ያደረገው ማለት ነው። ገብተዋል? አሁን የተፈለገው ከእስላሚክ አጣብቂኝ ጋር ምሳሌ ያመጣሁበት ለምንድን ነው? ይሄንን ኬዝ ለምሳሌ ብንወስደው አንተ ሆን ብለህ አሁን የቁርአን ኦተርሺፕ የቁርአን ጸሐፊ ለጊዜው እንስማማና ማንም ይሁን ግለሰብም ይሁን ገብቷቸዋል። ለጊዜው በቃ ዝም ብለን ለሐሳብ እንድንግባባ በእነሱ ሎጂክ እንሂድና አንድ ግለሰብ ነው የጻፈው ብላችሁ አስዩም አድርጉት። ይሄ ግለሰብ ግን ምን አድርጓል ነው? ወይም ደግሞ ኦተሩ ምን አድርጓል? ይሄንን ታሪክ ልክ ከመጽሐፍ ቅዱስ ወሰደ ወይም ደግሞ ቀደምት ከነበሩ አፈ ታሪኮች ወሰደና ነገር ግን እዚች ጋር ሲደርስ ምን አደረገው? ኤዲት አደረገው። ገብቷቸዋል? ሆን ብሎ ነው ያረመው። ዝም ብሎ አዶፕት አላደረገውም። ዝም ብሎ ሐሳቡን እንዳለ አልወሰደውም። ሆን ብሎ ቀየረው። ኢንቴንሽናሊ ቀየረው ማለት ምን ማለት ነው? ሆን ብሎ የቀየረውን ነገር መልሶ በዛ እመኑ ይላል እንዴ? እንዴት ነው ሊሆን የሚችለው? ሆን ብሎ እኮ ነው ሐሳቡን የቀየረው። አውቀህ አንተ ያስተካከልከውን ነገር ታሪኩን ያስተካከልከውን ነገር መልሰ በዛ በራሱ ባስተካከልከው ነገር በተበላሸው ነገር እመን ተብያለሁ ብለህ እንዴት ነው ልትል የምትችለው? ሊሆን አይችልም። ይሄ ገብቷል። ስለዚህ ለዚህም ተመሳሳይ በጣም ብዙ አንቀጾችን ማምጣት ይቻላል፣ ብዙ ምሳሌዎችን ማምጣት ይቻላል። እና ይሄ ቁርአን ኮንፊርም ያደርገዋል ሲባል ይቆጣጠረዋል፣ እዛ ውስጥ ያሉትን ነገሮች ያርማል፣ ያስተካክላል፣ መረጃዎችን ሼፕ እያደረገ ያመጣል ነው ማለት እንጂ ሁሉ ነገሩን እንዳለ ኮፒ ፔስት አድርጎ አይደለም ያመጣው። ኮፒ ፔስትም አድርጎ ስላመጣ ነው እኮ ልዩነትም የተፈጠረው። ስለዚህ ሆን ብለህ ያስተካከልከው ነገር ተምታቶብሃል፣ ዝም ብለህ በገስ ነው ያስተካከልከው ተብሎ ሊገመት አይችልም ለማለት ፈልጌ ነው። መርሐባ ጀዛከላሁ ኸይራ። በቃ ኤኒሃው ሐሳቦችን ለመጨመር አስቤ ነበር። ትንሽ የመግሪብ ሰዓትም እየደረሰ ስለሆነ እኛ ጋር ወንድማችን አንድ ያነሳው ጥያቄ ነበረ ከላይ ማን የሚል ያወራው ነበር። አለ ያህያ ይሰማል። ማን ያነሳው? አላየሁትም እኔ ጥያቄውን። ያህያ አይተዋል ጥያቄውን? ወይ ካለ ይንግባና ወይ
ኡስታዝ የህያ ተቋርጧል መሰለኝ። ኦኬ ወጥቶ መሰለኝ ስልክ ገብቶባቸው ይሆናል። መርሃባ ጥያቄውን ያየው ሰው አለ? እኔ አላየሁትም እያወራሁ ስለነበር። ምን ላይ ነው? ምን ኮመንት ላይ ነው? እኔ እንጃ መሰለኝ፣ እኔ አላየሁትም። ኮመንት ላይ ከሆነ እንግዲህ ኮመንት ላይ ብዙ ጥያቄዎች ይመጣሉ። በኋላ ስናጠቃልል ኢንሻአላህ ላይቭ ገብተው ወይ እንዲጠይቁ እናደርጋለን። አይ ምናልባት ወደ ሪሳችን ከመግባታችን በፊት በኮሜንት ተደጋግሞ የተጠየቀ ጥያቄ ነውና ጥያቄ ከነቢ መሐመድ ከመላካቸው ከ50 ዓመት በምናምን በፊት እስልምና ሲከተሉ የነበሩ ህዝቦች ነበሩ ማለት ነው። የኢሳ ትክክለኛ አስተምህሮን የሚከተሉ የሚል ነው። ኢንሻአላህ መርሃባ። ይሄ ጥያቄ እንግዲህ የመጀመሪያው ነገር እንግዲህ አሁን ችግሩ ምንድነው? የኛ ሰው አያነብም ማለት ከነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት እንደውም ብዙ ጊዜ ተቀበሉኝ ይላቸዋል። ያህያ ሊገባ ነው መሰለኝ። አድሚኖች ተቀበሉት እስቲ። ሰላም እንትን ሙራዱ ከታች ማለት ነው ላሉ ልጆች ኮሜንት እንዲቆጣጠሩ አሁን እኔ ልውጣ ስለሆነ ማለት ነው አድሚን ስጣቸው። ሀቢቢ ጀዛከላህ ኸይረን። ቀጥሉ። ኮሜንት ተቆጣጠሩ። ዝም ብላችሁ ደግሞ ገዝታ ታስገቡሽኝ ሰዎች እና ኢንሻአላህ አረጋለሁ። የት ጋር እንደተቋረጠብኝ አላወኩም። አፎን መቀጠል ከቻልኩ አላውቅም። ጥያቄውን ኮሜንት ላይ አይቼው ስለነበረ ነው። እሺ አንተ ስለጀመርከው ጀምርና ከዛ ቀጥላለሁኝ። ቀጥልሽ። ኦኬ እሺ። አይ ቲንክ ያነሳው ጥያቄ መሰለኝ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የ50 ዓመት አይ ቲንክ 50 ዓመት አካባቢ እሱ ነበር ልመልስ የነበረው እሱ ነበር። እሺ ቀጥል። የኖሩ ሰዎች ነበሩ ወይ ሙስሊሞች የሚል አይነት ጥያቄ ነው። ይህንን አይነት ጥያቄ የሚመሳሰል ጥያቄ ሰሞኑን ክርስቲያኖቹ ፌስቡክ ላይ ሲያንቀሳቅሱት አይቻለሁ። ሙስሊም ወይም እስልምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው መምጣት በፊት ስለመኖሩ የሚገልጽ ምንም አይነት ታሪካዊ አርኪኦሎጂካል እንደዚህ አይነት ጥያቄዎችን ሲያነሱ ነበረ። እሱ ራሱን የቻለ ክፍል ሰጥተነው የምናብራራው ይሆናል ኢንሻአላህ። ግን ከሳቸው በፊት የነበሩ ሙስሊሞች ነበሩ ወይ ከተባለ የት ነው ጥያቄው? የት አረቢያ ምድር ውስጥ ከሆነ አረቢያ ምድር ውስጥ ስለመሆናቸው የምናወራበት ወይም እንደ ማስረጃ አድርገን የምንጠቅሳቸው እስልምና ውስጥ የተወሰኑ ሰነዶች ይኖራሉ። ግን ሰዎቹ በትክክል እስልምና ሙስሊም ማለት ምን ማለት ነው? ለምሳሌ አላህ ቁርአን ላይ ማካነ ኢብራሂሙ የሁድየን ወላ ነስራንያ ይላል። ኢብራሂም አይሁድም ሆነ ክርስቲያን አልነበረም ይላል። ወላኪን ካነ ሐኒፈን ሙስሊማ ይላል። ግን ወደ እውነተኛው መንገድ ያዘነበለ ሙስሊም ሐኒፍ ያዘነበለ ሙስሊም ነበር ይላል። ስለዚህ እዚህ ጋር የተጠቀመው አላህ ሐኒፍ የሚለውን ቃል ነው። ሐኒፍ የሚለውን ቃል በተመለከተ በተወሰነ ደረጃ ይሄ ወይም ሁነፋ በአረበኛ ሁነፋ ሲሆን ብዙ ይሆናል። ከጣዖት አምልኮ ዞር ያሉና ወደ አላህ አንድነት የተመለሱ አካላት ናቸው። ይሄ ነው የሚባል የሚከተሉት ሸሪዓ ላይኖር ይችላል። ማለት ግልጽ ያለ ያልመጣላቸው ሸሪዓ ላይኖር ይችላል። ነገር ግን እነዛ ሰዎች በአላህ አንድነት የሚያምኑ ጣዖታትን ግን ከሱ ጋር በማሻረክ ውስጥ ደግሞ የሌሉ ናቸው። ያን አይነት አምልኮ ውስጥ የሌሉ ሰዎች ናቸው። እንደዚህ አይነት ሰዎች ነበሩ በእሳቸው ከመምጣታቸው በፊትም። ሐዲሱም ላይ የነበረ ቡኻሪ ዘገባ ላይም ያለ ሐዲስ አለ። አንድ ስለ ዘይድ የሚያወራ ሐዲስ አለ። ጣዖታትን ከማምለክና በእነሱ ስም የታረደ ስጋን ከመብላት የተቆጠበ ግለሰብ ስለሱ የሚያወራ ታሪክ አለ። ኢንሻአላህ እሱን ያስፈልግ ከሆነ ፔጅ ላይ አስቀምጠዋለሁ ማለት ነው። በደንብ ታሪኩን ዝርዝር አምጥቼ ማለት ነው ኢንሻአላህ። ከዛ በተጨማሪ የወረቃ ኢብኑ ነውፈልን ታሪክንም ብንመለከት እሱም ከጣዖት አምልኮ ራሱን ያሸሸና ኋላ እውነት ይኖራል ብሎ ደግሞ ወደ ክርስትና ሄዶ የነበረ ነው። ግን ደግሞ ከዛ ውስጥም ሆኖ ደግሞ ነብይ ይጠባበቅ የነበረ ግለሰብ ነውና የአላህ መልእክተኛ ወህዩ ሲመጣላቸው ትንቢቱን ካረጋገጠላቸው ሰዎች መካከል አንዱ እሱ ነውና በሌላም ደግሞ እንዲሁ ቁስ ኢብኑ ሰዒዳ የሚባልም ሰው ነበረ። ይሄውም ስለ አላህ አንድነት ስለ ተውሂድ ይናገር የነበረ የሚመጣ ነብይ እንዳለም ደግሞ ይቀበል የነበረ ነው። እንዴት ሌሎቹም አንዳንድ ዘገባዎች ነበሩ። እንዴት እንደምናመልክህ ብናቅ ኑሮ እናመልክህ ነበር ብለው ከዓባን ይዘው የሚያለቅሱ ሰዎች ነበሩ ያኔ በታሪክም ማለት ነው። እነኛ ሰዎች ግልጽ ያለ የሸሪዓ ትምህርት ልክ አሁን እኛ እንዳለው ነብይ ስላልነበራቸው አልመጣላቸውም። ነገር ግን በአላህ አንድነት ግን ያንን ዋነኛውን መሰረታዊ ነገሩን ግን ያልሳቱ ናቸው። ኢንሻአላህ እነሱ አላህ ዘንድ ሂሳባቸው እሱ ጋር የሚተሳሰብ ነው ማለት ነው። ኢንሻአላህ ይህንን ይመስላል። ዝርዝር ነገር ካለ ደግሞ እንግዲህ አንብበንም ጨማምረን ደግሞ እናመጣለን ኢንሻአላህ። አቡ ኢስላም የሚጨምረው ነገር ካለ የሚጨምረው ኸይር
ኸይር ኢንሻአላህ። አጋጣሚ እሱን ነበረ እኔም ላብራራ የነበረውና 50 ዓመትም በሉት ጥያቄው እኮ በ50 ዓመት አይቆምም። 50 ዓመት ብትሉት ነገ 100 ዓመት ከዛ ከ200 ዓመት ከ300 ዓመት በፊት እያለ መሄዱ አይቀርም ጥያቄው ማለት ነው። ስለዚህ መመለስም ያለብን አንድ አጠቃላይ ነው መሆን ያለበት እንጂ ቤዚካሊ 50 ዓመት 100 ዓመት የሚለው ነገር ብዙ እንትን የሚያስደርግ ነገር አይደለም። አንድ እሱ ነው። ሁለተኛ እስልምና ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የመጣ ሃይማኖት አይደለም፣ ወይም ደግሞ ብዙ ሰዎች እንደሚመስላቸው ማለት ነውና ምናልባት በዚህ በኩል ቀደም እንዳልኩትም የኛ ኮንትሪቢዩሽን በተወሰነ መልክ ይኖረዋል። ማለት ያው ነብዩ መሐመድ እስልምና ከመጣ በኋላ ተብሎ ዝም ብሎ በተለምዶ ይነገራል። ነገር ግን አስተምሮ እንደዛ አይደለም። ማለት አስተምሮ ምንድነው? ሁሉ ነገር ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የመጣ ቢሆን ኖሮ እኮ ከዛ በፊት ስለነበሩት ነብያቶች ማስተማርም እነሱ መልእክታቸውን ይዘው መጥተዋል፣ እነዛ መጽሐፍቶቻቸውን ብሎ ስለነዛ ነገሮች ራሱ ማውራትም አይጠበቅብንም ቤዚካሊ ማለት ነው። ምክንያቱም እንደዛ የምናስብ ቢሆን ኖሮ ማለት ነው። ግልጽ ነው። ስለዚህ እንደዛ አይደለም የእስልምና አስተምሮ፣ ኮንሰፕቱም እንደዛ አይደለም። ታዲያ እንደዛ ካልሆነ ታዲያ ቀደምት የነበሩት ህዝቦች የነበረው አምላክን እንዴት ነበር የሚያመልኩት የሚለው ነገር አሁን አንደኛው ሚስኮንሰፕሽን ምንድነው? ልክ ሁሉም ቁርአን ላይ ያለ ምንድነው ለየህዝቦቹ ሁሉ ሸሪዓ አላቸው ይላል። ማለት ሸሪዓ ማለት ያው መንገድ ማለት ነውና ህዝቡ በየታይሙ ጊዜ አላህ Subhanahu Wa Ta'ala በተለያየ ጊዜ ህዝቦችን ሲልክ ነብያቶችን ሲልክ ለነዛ ህዝቦች ስፔሲፊክ የሆነ መመሪያ ይልክላቸዋል። አሁን አንዳንድ ሰው እስልምና አለ ሲባል የሚመስለው ልክ አሁን በቀን 5 ጊዜ እንሰግዳለን ልክ አሁን ያለው አንድ ሙስሊም የሚገለጽበት ባህሪያቶች አሉ አይደል? ወይም ደግሞ ፕሮፋይሉን እንበለውና አንድ ሙስሊም ማለት ምን ማለት ነው ይባል እንደዚህ ያደርጋል፣ በአላህ ያምናል፣ ዘካ ያወጣል፣ ሐጅ ያደርጋል ምናምን እንደዚህ መሰረታዊ የምንላቸው ነገሮች አሉ። ምናልባት መጠኑና አንዳንድ ሸሪዓ ነገሮች ሊለያይ ይችላል። አላህን አያመልክም ነበር ልንል ግን አንችልም። ምክንያቱም ሁሉም ቀደምት ከነበሩት ከነብዩ ሰለላሁ ዐለይሂ ወሰለም በፊትም የነበሩት ሰዎች አላህን ያመልኩ ነበር። ግልጽ ነው። ግን የሚያመልኩበት መንገድ ግን ግዴታ እንደኛ በቀን 5 ጊዜ ነበር ወይ 10 ጊዜ ነበር ወይ 6 ጊዜ ነበር ወይ የሚለው ነገር ዝርዝር መረጃ የለንም። ግን ሸሪዓቸው ይለያያል። ግን ቤዚክ ነገሩ ግን ምንድነው? እነሱ ምን ያደርጉ ነበር? አምላክን ያመልኩ ነበር። ይሄ የማይካድ ሐቅ ነው። በየትኛውም ዘመን ውስጥ አምላክን የሚያመልኩ ሰዎች አሉ፣ አምላክን የሚክዱ ሰዎች አሉ። ሁሉ ጊዜ በሙሉ ለሙሉ አምላክን የካዱ ሰዎች ያለፈበት ዘመን የለም። በሁሉም ጊዜ ውስጥ አንድ ሰውም ቢሆን ምን ይሆናል ማለት ነው? አምላክን የሚያመልክ ግን ከፈለገ ሌላው ሰው በሙሉ ሊክድ ይችላል ማለት ነው። ስለዚህ በዛ መንፈስ ነው መረዳት ያለብን እንጂ ልክ እናንተ እስልምና ከነብዩ ሰለላሁ ዐለይሂ ወሰለም በፊት ነበረ ስንላችሁ ብዙ ጊዜ ስፔሻሊ ክርስቲያኖቹ የሚመስላችሁ ነገር ልክ አሁን መካጋ እንዳለው አይነት ነገር የሆነ ከአደም አለይሂ ሰላም ጊዜ ጀምሮ ልክ በዛ መልክ ያለ ነገር የሚመስላችሁ ሰዎች አሉ። ይሄ ሮንግ የሆነ አሰምሽን ነው። ስለዚህ በየህዝቦቹ ውስጥ አላህ Subhanahu Wa Ta'ala ምናልባት የመጨረሻው ነብይ የተመረጡት ከአረብ ስለሆኑ ነው። ሜቢ ይሄ እኮ ኢትዮጵያዊ ሆኖ ቢሆን ኖሮ አማርኛ የሚናገር ነብይ ቢሆን ኖሮ እኮ ይሄ ጥያቄ ለኢትዮጵያውያኖች ነበር የሚቀርበው ማለት ነው። አጋጣሚ ሆኖ የመጨረሻው ነብይ አረብ ላይ ሆነው ነብዩ ሰለላሁ ዐለይሂ ወሰለም እንትን ስለሆነ ነው እንጂ ኢትዮጵያ ላይ ቢሆን ኖሮ የመጨረሻው ነብይ እኛ ምንም የተለየ የሚፈጥርብን ነገር አይኖርም ነበር። ግልጽ ነው። ምክንያቱም የመጨረሻው ነብይ ኢትዮጵያዊ ቢሆን አማርኛ ቢናገር ወይም ግዕዝ ቢናገር ያንን ነብይ እንቀበለዋለን። ያንን ነብይ ተከትለን እንቀጥላለን። ነብይነቱ ከአረብ ስለመጣ የተለየ አፍሌሽን የለንም። እኛ ነብይነቱ ከእስራኤል ስለመጣ የተለየ አፍሌሽን የለንም። ዋናው ነገር ከአምላክ የተላከ ነገር ነው ወይ የሚለውን ነገር ነው እንጂ ቤዝ የምናደርገው ዘር ላይ ቤዝ አናደርግም፣ ወይም ደግሞ ቋንቋ ላይ ቤዝ አናደርግም። ስለዚህ ከዛ በፊት የነበረውን ነገር ልክ አሁን ባለው እስልምና እንዲፈለግላችሁ ከጠበቃችሁ ሮንግ ነገር ነው። ሙስሊሞችም እንደዛ መጠበቅ የለባችሁም፣ ክርስቲያኖችም እንደዛ ማጠብቁ። እንደዛ አይነት ማስረጃም ልናመጣም አንችልም። ምክንያቱም እንደዛም አይነት የሆነ ሃይማኖት አይደለማ ቤዚካሊ። ምክንያቱም እንዳልኳችሁ ከዛ በፊት የነበሩት ሰዎች እንደየህዝቡ መመሪያዎቹ ይለያያሉ። እኛ በቀን 5 ጊዜ እንሰግዳለን፣ ሌሎቹ ምን ያህል ጊዜ እንደሚሰግዱ አናውቅም። ከዛ በፊት ዘካ እንሰጣለን። አሁን እነሱ ምን ያህል ፐርሰንት ይሰጡ እንደነበር አናውቅም። ነገር ግን ለምሳሌ ኢሳ አለይሂ ሰላም ዘካ ሰጥ ነበር ይላል። ለእናቴም ታዛዥ አድርጎኛል ይላል። ምን ያህል ነበረ ዘካ የሚሰጥ የነበረው? we don't have ዲቴል መረጃ የለንም። ገብቷቸዋል። ነገር ግን ዘካ ይሰጥ እንደነበረ ግን እናምናለን ማለት ነው። ወይም ደግሞ ምጽዋት ያደርግ እንደነበረ ማለት ነው። ስለዚህ እያንዳንዱን ነገር አሁን ባለው በእስልምና ፎርም ወይም ደግሞ አሁን ያለው የእስልም ላስት ቨርዥኑ ወይም ደግሞ አፕዴትድ የሆነ ቨርዥኑን ብለን you can assume that እንደዛ ባለው መልኩ አይደለም ኤክስፔክት ማድረግ ያለባችሁ። ዋናው ነጥብ ግን ከአንድ አምላክ ውጪ አያመልኩም ነበር። ነብያቶች ለሁሉም
ህዝቦች ተልከዋል አምላክን እንዲያመልኩት አምላክ ነብዩ ሰለላሁ ዐለይሂ ወሰለም እንደታዘዙት ሁሉ እነዛም ነብዮቶች በየጊዜያቸው ህዝባቸውን አስተምረዋል የሚለው ነገር ነው በዛ ሴንስ ነው እስልምና ነበር የምንለው ታዛዥ ነበሩ ለአምላካቸው ታዛዥ ነው እና በዛ መልኩ እንረዳው ለማለት ነው ኢንሻአላህ ምናልባት ከመውጣታችን በፊት አንድ ሁለት ጥያቄ ብናስተናግድና መርሐባ ኢንሻአላህ መግሪብ አይ ቲንክ እየደረሰ ስለሆነ ነው ኢንሻአላህ መግሪብ እየደረሰ ነው ድምጽ ምን አሰማ እንዳይዘረግፈ እሺ ኡስታዝ ቀጥሉሽ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰልማን እንዴት ነህ ሀቢቢ ሰላም ነህ አልহামዱሊላህ ሰላም ነን እኛ ሰላም ወራህመቱላሂ ወበረካቱ እንዴት ናችሁ ኡስታዞች እንዲሁም ሌሎች ወንድሞች ደህና ናችሁ ወይ እንደምን አላችሁ ኡስታዝ አልহামዱሊላህ ሰላም ነህ አንተ አፊያን ሁሉ ሰላም አልহামዱሊላህ ለውጣለ ኡስታዝ እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም አልহামዱሊላህ ሁሉ ሰላም ሽክራን ሀቢቢ ሽክራን አላህ ይጠብቃችሁ ረብ ኢንሻአላህ ጥያቄ ካለ አዛን ከማለቱ በፊት ብታነሱ ኢንሻአላህ ያው የቀደሙ ከርዕሱ ጋር ባይገናኝም የመጀመሪያ የገባንበት ቀን ስለሆነ ከርዕሱ ጋር አይገናኝም ብሎ መመለሱ ትንሽ እንትን ስላለን ነው እኔ አሁን ኢንሻአላህ ምናቀው ከሆነ ችግር የለውም ኡስታዝ እንዴት ናችሁ ወአለይኩም ሰላም ወራህመቱላህ ስሚት እንዴት ነህ ሰላም ነህ እንዴት ነህ ኡስታዝ ሁላችሁም ሰላም አልহামዱሊላህ ሰላም ነህ አንተ እንዴት ነህ አልহামዱሊላህ ይሄ ቻናልህ ላይም እከታተለዋለሁ የምጽፋቸውንና ይሄ ኢስላሚክ ዳይለማ የሚለው ላይ በደንብ ስለምከታተለው እኔም ከጓደኛዬ ጋር በደንብ የሰራንበት ነገር ነበረ እንጂ ኢስላሚክ ዳይለማ ላይና በጣም ብዙ ጥያቄዎች ይነሳሉ ብዙ ሚስኮንሰፕሽን ያለበት ፖይንት ነው ትንሽ ዲቴል ነገር ይፈልጋል ካልሆነ የሆነ ኮንፊውዝ ሊያረግ ስለሚችልና በጣም ይሄ እየበተን ከሄድክበትን ነገር ቻናል ላይ በለቀቅ ቁጥር አነበዋለሁና እንትን የሚለኝ ነገር ኡስታዝ እዚህ ካገኘሁም ማይቀር ሬዝ ማድረግ የምፈልገው ነገር በነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የዛኔ አይሁዶች ይዘውት የነበሩ መጽሐፎች አሏቸው ተውራት ብለው ለነሱ የሚገልጹት ማለት ነው ያው በስም ደረጃ ተውራት ሊባል ይችላል በርግጥ ግን ያው አላህ ራሱ ለሙሳ አለይሂ ሰላም ያወረደው ባይሆንም ግን በሳቸው ዘመን ኖሮ ተውራት ተብሎ ግን መገለጽ የሚችል ነገር ቁርአን ያንን ስፔሲፊካሊ ተውራት ብሎ እየገለጸው እነሱን ሲወቅሳቸው ወይ ሲገስጻቸው እናያለን ወይ ያንን ተውራት ይያፋል ስለተቀባብኝና በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አይሁዶች ይዘዋቸው የነበሩ መጽሐፍቶች እንዳልክ ስለገባና አቋርጠኝ እሺ አሁን ትችላለህ ይሰማል ልቀጥል